ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣን ባለ ሁለት እግር ፊደሎች ምንላቸውን ይሆናል። እያንዳንዳቸውን ፊደሎችን እየጻፍን እያነበብን እንለማመዳለን ማለት ነው። እሺ ከዛ በፊት ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ መማር ለሚፈልጉ አድርሱልን። መማር በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት በማንኛውም ሶሻል ሚዲያ ደውሉልን። በአጭር ጊዜ የእናንተን የስራ ሰዓት በማይጋፋ መልኩ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። እንዲሁም ህጻናትን ማስተማር የምትፈልጉም ከታች ባለው ስልክ ሃይበሉን ደውሉልን። በአጭር ጊዜ አማርኛ መናገርን እንዲችሉ ወይም ደግሞ መጻፍ ማንበብ እንዲችሉ እናስተምራችኋለን። እሺ ወደ ቪዲዮአችን ስንገባ ማነች? ለነች። ባለ ሁለት እግር ፊደል ብለን የምንጠራቸው ሁለቱ እግራቸው መስመሩ ላይ ደግሞ ወይም እኩል ተመሳሳይ ቦታ ላይ የሚያርፍ ፊደሎችን ባለ ሁለት እግር ፊደሎች ብለን እንጠራቸዋለን ማለት ነው። ሌሎችን ባለ ሁለት፣ ባለ ሶስት፣ ባለ እግር አልባና ባለ አንድ እግር ብለን እንከፍላቸዋለን። ከነዛ መካከል ባለ ሁለት እግር ብለን የምንጠራቸው ዛሬ የምናያቸው ይሆናሉ ማለት ነው። እቺ ማነች? ለነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ደግሞአለሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እቺ ደግሞ ሰነች። እቺን ለንና ሰን ስናየው የለ ወደ ጎን ትንሽ ሸወድ ያለች ወይም ደግሞ ሰያፍ ነች። ሰ ደግሞ ካናቷ ላይ ነው ቀጽሎ ያለ ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ እቺ ደግሞ ማነች? እቺ ደግሞ ሸ ነች። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እስኪ እደግመዋለሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ሰንና ሸን ስና የሚለያዩበት የሰ ከላይዋ ላይ ከዚች እንደቻ ቅጽል የላትም። የሸግንና ላተች ላይ አግዳሚ እቺ መስመር አለቻት። በሽ ነው የሚለያዩት እንጂ ሌላው ተመሳሳይ ነው ማለት ነው። ያው ስናይ ሰንም ሸንም ተመሳሳይ ናቸው። የሚለዩት በምን ነው? እቺ ካናቷ ላይ ባለችዋ ቅጽል ካናቷ ላይ አግዳሚ መስመር ካላት ማን ትሆናለች? ሸ ብለን እንጠራታለን። ከላት ደግሞ ሰ። እሺ እቺ ደግሞ ማናት? እቺ ደግሞ በ ነች። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እሺ እቺ ደግሞ ቨ ናት። ይቺ ከላይዋ ላይ ሰረዝ ያላት ሆና ከበምትለየም ነው። ይቺ ከላይዋ ላይ ሰረዝ አላት። እኛት ደግሞ በ ብለን የምናነባት ከላይ ሰረዝ የላትን። ቨ ብለን የምናነባት ግን አላት ከላይዋ ላይ ከዚች ሰረዝ አለቻት ማለት ነው። ይኸው ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ
እንዲህ እያደረግን እየጻፍን እያነበብን ምን እንላለን እንለማመዳለን ማለት ነው። አሁን ደግሞ ቀጥሎ የምናየው አ ነው። አ ኡ ኢ አ ኤ እ ኦ ደግሞ አለው አ ኡ ኢ አ ኤ እ ኦ። እሺ እቺ ሳማነች። እቺ ደግሞ ከነች። ከ ከ ኩ ኪ ካ ኬ ክ ኮ። ይኸው ከ ኩ ኪ ካ ኬ ክ ኮ። እቺ ደግሞ ማነች? እቺ ደግሞ ሀ ብለን ነው የምናነባት። ሀ ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ዘ ነች። ዘ ዘ ዙ ዚ ዛ ዜ ዝ ዞ። ደግሞ አለው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ይቺ ደግሞ ማነች? ዠ ናት። ይችኛይቱ ዘ፣ ይችኛይቱ ደግሞ ዠ። ከላይዋ ላይ እዚህና እዚህ ወደ ውጭ ገለል ገለል ያለ ካላት ዠ ናት። ከሌላት ደግሞ ይቺ ማናት? ዘ ናት ማለት ነው። አንዱን ከአንዱ በምን ይለያያል የሚለውን ሁሉ እያያችሁ ታነቡ በአጭር ጊዜ ትረዱታላችሁ ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ። ዠ ዡ ዢ ዣ ዤ ዥ ዦ። እንደዚህ አድርገን አንድ ባንድ ከለየናቸው በኋላ ቃላትን አገጣጥመን ለመጻፍ በጣም ቀላል ይሆንልናል ማለት ነው። እቺ ደግሞ ደ ነች። ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። እቺ ደግሞ ጀ ናት። ጀ ጀ ጁ ጂ ጃ ጄ ጅ ጆ። ጀ ጁ ጂ ጃ ጄ ጅ ጆ። እቺ ደግሞ ማናት? እቺ ጠ ናት። ጠ እቺ ጸ፣ እቺ ደግሞ ጠ። ጠ ጡ ጲ ጳ ጴ ጵ ጶ። ይኸው ጠ ጡ ጲ ጳ ጴ ጵ ጶ። እቺ ደግሞ ጸ። ጸና ጰ የሚለያዩት የጰ ከላይ ካናቷ ላይ ቅጽል አላት። የጸ ግን የላትም ማለት ነው። ምን የላትም? ከላይ ቅጽል የላትም። ጸ ጹ ጺ ጻ ጼ ጽ ጾ። ይኸው ጸ ጹ ጺ ጻ ጼ ጽ ጾ። ልክ እንደዚህ ያደረግን እየደጋገምን እያነበብን እንለማመዳለን ማለት ነው። ከዛ በኋላ እነዚህን እያንዳንዳቸውን ከድምጻቸው እስከ ቅርጻቸው ከለየናቸው በኋላ ወደ ቃላት ምስረታ እንገባለን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል እንዲሁም ህጻናትን ማስተማር የምትፈልጉ
ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ የምትጠቀሙት ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እናስተምራቸዋለን። ለዛሬ ይዘንላችሁ የመጣን ይመስላል። መልካም ጊዜ፣ ሰናይ